ሰላም ሰላም፣ ጤና ይስጥልን ውድ ተመልካቾቼ፣ በያላችሁበት ሰላሙን ሁሉ ተመኘው። እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። በጣም ቆንጆ ቀላል የተባለ የሩዝ በስጋ አሰራር ነው ማሳያችሁ። በየቤታችሁ ሞክራችሁ እንድትበሉ ስል ከወዲሁ ጋብዛለሁኝ። እንዲሁም ደግሞ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት እንድታደርጉ ስል በአክብሮት እጠይቃለሁ። የዛሬው የሩዝ አሰራር በጣም ቀላል ነው። ብዙ ልጆች እዚህ ቀምሰው አሰራሩን አሳየን ብለው ስለጠየቁን ዛሬ ለእናንተም እንዲሆን ወደ እናንተ አደርሳለሁኝ። ወደ ቪዲዮ ስገባ እዚህ ጋር የሚያስፈልገኝ ራይዝ ወደ 1 ኪሎ ከግማሽ ራይዝ ነው ያረኩት። እኔ በዛ አድርጌ ነው የሰራሁት። ባይዘዌ በስጋ በበግ ስጋ፣ በበሬ ስጋ እንዲሁም ደግሞ በዶሮም መስራት ትችላላችሁ እናንተ በፈለጋችሁት። እኔ የማሳያችሁ ዛሬ በበግ ስጋ ነው። 3 ጊዜ በደንብ ካጠብኩት በኋላ እንደዚህ ውሃው ሲነጻ በሙቅ ውሃ ነው ያጠብኩት። ዘፍዝፌ ለአንድ 30 ደቂቃ የሚሆን ሩዙን አስቀምጠዋለሁ። እዚህ ጋር የበግ ስጋ አለኝ፣ አጥንት አለኝ። ሞር አጥንት ደግሞ ቢኖረው ተመራጭ ይሆናል። ጣዕሙን ቆንጆ እንዲያደርግልን አጥንት አድርጉበት። ያዘጋጀሁት እኔ ጎዲንና የእግሩን ፓርት ነው። ዘይት አደርጋለሁ። እንደነገርኳችሁ ሩዙ ብዙ ስለሆነ ዘይት አድርጌያለሁ። በሚበቃኝን ያህል ልክ ዘይቱ ሲግል በዚህ መልኩ ተከትፎ የተዘጋጀ ሽንኩርት አለኝ፣ ሽርሚሬ መጠኑን ስለማቀው በእንደዚህ በእጄ ነው የምጨምረው። ግን 2 ተለቅ ተለቅ ያለ ሽንኩርት ብታረጉ ሞር ጣዕሙን ቆንጆ ያደርግልናል። በጋለው ዘይት ላይ ሽንኩርቱን አደርጋለሁ። ትንሽ ጨው አረግና ከድኜ ይሄንን አበስለዋለሁ። ሽንኩርቱ እየበሰለ እዚህ ጋር ቀረፋ አጥቤዋለሁ፣ ቁርንፉድና ሄል። ጣዕሙን በጣም ቆንጆ ነው የሚያደርግልን። አብሬ ጨምሬ ለተወሰነ ደቂቃ አበስለዋለሁ። ሽንኩርቱ አሁን እንደምፈልገው በስሎልኛል። አያችሁት? ነጭ ሽንኩርትና ዝንጅብል የተፈጨ አለኝ። እኔ የጨመርኩት በቀንድ ማንኪያ ነው። 3 የቀንድ ማንኪያ ነው ያደረኩት። ግን የሾርባ ማንኪያ የምትጠቀሙ ከሆነ 2 የሾርባ ማንኪያ ጨምሩበት። እንዲሁም ደግሞ የስጋውንና የራይዙን መጠን አይታችሁ ነጭ ሽንኩርቱን መቀነስም መጨመርም ትችላላችሁ። ነጭ ሽንኩርቱን ጨምሬ ብዙ አልቆይም እንዳይቃጠልብኝና ጣዕሙ እንዳይቀየር ያዘጋጀሁትን ስጋ እጨምረዋለሁ። ቅድም ያሳየኋችሁን ስጋውን ሙሉ ለሙሉ አልተጠቀምኩትም። የተወሰነ ስጋ በዚህ መልኩ ከትፌ አዘጋጅቼ ነው የጨመርኩት። ይሄን በደንብ ቀላቀለውና ክዳኑን ከድኜ ለተወሰነ ደቂቃዎች አንድ ላይ አበስለዋለሁ። ለማጣፈጫነት የምጠቀመው ስሞክድ ፓፕሪካ 1 የሻይ ማንኪያ ከግማሽ፣ ኪሚያን ከሙን 1 የሻይ ማንኪያ ከግማሽ፣ እንዲሁም ደግሞ ኮሪያንዳ ፓውደር 1 የሻይ ማንኪያ ከግማሽ፣ ብላክ ፔፐር 1 የሻይ ማንኪያ ከግማሽ፣ ጨው ደግሞ እንደ ፍላጎታችሁ ታረጉታላችሁ። ይሄ እነዚህን ቅመሞች እጨምርና ደግሞ አብሬ ከስጋው ጋር በደንብ አድርጌ አበስለዋለሁ። እንደዚህ ከሙን፣ ኮሪያንዳ ፓውደር የማታገኙ ከሆነ እንዲሁም ደግሞ ስሞክድ ፓፕሪካ የማታገኙ ከሆነ በርበሬ፣ ቁንዶ በርበሬ ጨምራችሁ በዛ በራሱ መስራት ትችላላችሁ። በጣም ነው የሚጣፍጠው። ይሄንን ቅመም የምታገኙ ደግሞ ሞር ጥሩ ቴስት እንዲኖረው ያደርገዋል። ይሄንን አብሬ በደንብ አድርጌ አበስለዋለሁ። እንዳያችሁት አሁን በዚህ መልኩ በስሏል። ቆንጆ ሆኖ እየደረሰልኝ ነው። እንዳያችሁት በጣም ነው የሚያምረው። ሽታው ደግሞ ልዩ ነው። የዛን ቀን ዛቤ ምንድነው የምትሰሪው? ስራ ቦታ ነው የሰራሁትና ምንድነው የምትሰሪው እስከሚሉ ድረስ እዚህ ጋር ያያችሁት በደረቁ የተጠበሰ ሽንኩርት ነው። የሽንኩርቱን ተከትፎ በደረቁ በዘይት ተጠብሶ ይቀመጣል። እንዲሁም ደግሞ ገበያ ላይም ታገኙታላችሁ።
ይሄ ኦፕሽናል ነው። እኔ በጣም ስለምወደው ጣዕሙን ቆንጆ ስለሚያደርግልኝ ነው የጨመርኩት። የማታገኙት ከሆነ ደግሞ በራሳችሁ ቤት ውስጥ ከትፋችሁ በዘይት በደንብ አድርጋችሁ ጥብስ ጎልደን ብራውን እስከሚሆን ድረስ ጥብስ አድርጋችሁ ማዘጋጀት ትችላላችሁ። ልክ እንደዚህ አሁን ዘይቱ ለብቻ ጥልል ብሎ ሲወጣ ሙቅ ውሃ እጨምርበታለሁ የምፈልገውን ያህል። እኔ የጨመርኩት ኦልሞስት ወደ 2 ሊትር ያልሞላ ውሃ ነው። ውሃውን ከጨመርኩ በኋላ ልክ እንደዚህ መንተክተክ ሲጀምር ምንድነው ማረጋው? እሳቱን 3 ላይ አድርጌ ቀስ ብሎ እንዲበስል አድርገዋለሁ። ጨው እዚህ ጋር መጨመር ካለባችሁ ማስተካከል፣ ቅመም የሚያስፈልገው ነገር ካለ እዚህ ጋር ጨማምራችሁ ቀስ ብሎ እንዲበስል አብሮ ወደ ስጋው እንዲገባ ጣዕሙ ይሆንልናል። ቀስ ብሎ ሲበስል ማለት ነው። ተመልካቾቼ እንዳያችሁት ቀስ እያለ ውሃውንም እየመጠጠ ነው። ቅድም የከተትኩትን ሲኒመን ስቴክ ቀረፋውን ለቅሜ አውጥቼዋለሁኝ። በጣም ቆንጆ ሆኖ ነው የደረሰው። ውሃውንም መጧል። በዚህ አጋጣሚ ስጋውን ማይበስልላችሁ ከሆነ እና ውሃውን ከጨረሰ የሞቀ ውሃ ከላዩ የሚበቃውን ያህል ጨምራችሁ ድጋሚ ማብሰል ትችላላችሁ። ቅድም ዘብዝፍ ያስቀመጥኩትን ሩዝ በዚህ መልኩ አጥልዬ ወደ ድስቱ ጨምራለሁ። ሩዙን ኦልሞስት ወደ 30 ደቂቃ የሚሆን ዘብዝፌዋለሁ። እኔ የተጠቀምኩት ሩዝ በስመቲን ሙስጠፋ የሚባለውን ሩዝ ነው። እናንተም የምትፈልጉትን አይነት ሩዝ ብትጠቀሙ አሪፍ ነው። ስፔሻሊ ሲዘፈዘፍ የማይሰባበር ሩዝ ቢሆን ሞር ይመረጣል። ይሄንን እንግዲህ ቀስ ብዬ አቀላቅለዋለሁ። ከለሩ በጣም ነው የሚያምረው፣ ሽታውን በጣም ልዩ ነው። ቀስ አድርጌ እንደዚህ እቀላቅለውና ከድኜ ዝቅ ባለ እሳት አበስለዋለሁ። ተመልካቾቼ ሩዙ እንዳያችሁት በዚህ መልኩ እየበሰለ ነው። አንዴ ብቻ አቀላቅለዋለሁ ቀስ ብዬ እንዳይቦካብንም አድርገን። ከዛ መልሼ ከድኜ አበስለዋለሁ ድጋሜ። ያው እንግዲህ እንዳያችሁት ራይዙ በጣም የሚያምር ሆኖ ፍርፍር ያለ ራይዝ ደርሶልኛል። ቀስ እያልኩ ነው የማገላብጠው። እንደነገርኳችሁ በስመቲ ራይዝ የምንጠቀም ከሆነ አይሰባበርም። የፈለገ ብናማስለው ራሱ አይሰባበርም። ይህ አሁን ትንሽ በረድ እስከሚል ድረስ እንደዚህ ካገላበጥኩት በኋላ ከደና አርጌ አስቀምጠውና ሰርቭ አርጌ ደግሞ አሳያችኋለሁ። በጣም ነው የሚጣፍጠው። ወዲያውም ሰርቭ ማድረግ እንችላለን። ግን አሁን ያው እንደዚህ ትንሽ ተረጋግቶ ቀዝቀዝ ብሎ ሞር ደግሞ ፍርፍር ያለ ራይስ እንዲሆን ያደርግልናል። በዚህ መልኩ እኔ አቅርቤዋለሁ። በጣም ነው የሚጣፍጠው። በጣም ሁሉም ሰው ወዶት ነው የተመገበው። እናንተም በየቤታችሁ ሞክሩት። የዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ እዚህ ጋር በቃውን። መልካም ጊዜ ተመኘው። በያላችሁበት ሰላም ሁኑልኝ። ባባይ